ሰላም ውድ አድማጮቻችን የያ ስፖርት ነው። የመድፈኞቹ የጉዳት መረጃዎችን ይዤ ተመልሼ መጥቻለሁ። እንግዲህ አርሰናል ሃቨርትዝ፣ ሳካ፣ ትሮሳርድ፣ ኦዴጋርድ፣ ሚኬል ሞሪኖ፣ ማክስ ዳውንማን በጉዳት አይኖሩም የሚሉ መረጃዎች ወጥተዋል። ነገር ግን በተለይ የሃቨርትዝ ጉዳት አርሰናልን በሚገባ ከመጠን በላይ የፈተነው ሆኗል። ውድ አድማጮቻችን አሁን እግር ኳስ በዘመናዊ እግር ኳስ ውስጥ በተለይ የተጫዋቾች የስኳድ ስፋት አርሰናል እንደሚፎካከርባቸው የአራቱ ዋንጫዎች አይነቶች የግድ የሚያስፈልጉ ብዙ ለውጦች ይኖራሉ። ታዲያ አርሰናል አንድም ሁለትም ሶስትም የሚላቸውን ምርጥ ተጫዋቾቹን በጉዳት ማጣቱ ማንቸስተር ሲቲ በጥር ዝውውር መስኮት ማርክ ጉይንና እንዲሁም ደግሞ አንቶኒ ሴሜንዮን ማስፈረሙን ተከትሎ ጠንካራ የሆነ የመከላከል ክፍልን ከማጥቃት ጋር ጣምሯል። የሁለቱ ቡድኖች ፊርማ በቀጥታ ለውጥ አምጥቷል። ታዲያ መድፈኞቹ እንግዲህ ሚኬል ሞሪኖ ጉዳት ለውድድር ዓመቱ የማይመለስ ይሆናል። ጥሩ ቀዶ ጥገናን አድርገዋል። ያ ችግር እንዳለ ሃቨርትዝ እስከ ስፐርሱ ጨዋታ ድረስ የማይመጣ ይሆናል። ስፐርስ አሰልጣኙን አሰናብቷል። ስለዚህ አርሰናል ተከታታይ ብሬንፎርድ በተከታታይ ያሉበትን ጨዋታ በት ጊዜ በሚቀጥለው ሳምንት ተጠባቂ የሆነው የወልቭሱ ጨዋታ ከዛ በመቀጠል እንግዲህ ሰሜን ለንደን ደርቢ ነው። እነዚህ ጨዋታዎች አርሰናልን በሚገባ የሚፈትኑ ይሆናሉ። ታዲያ የተጫዋቾች ጥራት አስፈላጊ ነውና አሁን ይህ ስብስብ በሚገባ የሚፈተንበት ወቅት ነው። በተለይ የዳውማን መመለስ እንግዲህ በሚቀጥሉ ሳምንታቶች ይጠበቃል። ነገር ግን ጥሩ ዜና በአርሰናል በኩል የሳካ ትሮሳርድ እና እንዲሁም ደግሞ ኦዴጋርድ ከስብስቡ ጋር ጂቴክ ስታዲየም እንደሄዱ መረጃዎች ወጥተዋል። ሃቨርትዝ ግን ከ3 እስከ 4 ሳምንታት በጉዳት የማይኖር ይሆናል። እንግዲህ አንድ ዓመት በሚባል ደረጃ ነው የተጫዋች በጉዳት አርሰናሎች አጡት። ያለፈው የውድድር ዓመት ለ3 እና ከ4 ወራት በላይ በዘንድሮ የውድድር ዓመት ከነሐሴ ጀምሮ አልነበረም። ታዲያ አርሰናል ተጫዋቾችን በሚገባ መጠቀምን ይፈልጋልና ተጫዋቾችን በሚገባም ለመጠቀም ሲያስፈልግ ደግሞ የተሻለ ክህሎት ያላቸው የተሻለ ፐርፎርማንስ ያላቸውን ተጫዋቾች ስብስብ ውስጥ ማካተት ያስፈልጋል። ከነዛ ውስጥ እንግዲህ የሚጠቀሱትን አንዳንዶቹን በምናይበት ጊዜ አንደኛው አሁን ኤብሪቼዜ በተለይ ብቃቱን ማሳየት የሚጠበቅበት ጊዜ ይመስለኛል። ኖርጋርድ እዚህ ስብስብ ውስጥ አሁን ወደ ስብስቡ በጥሩ ፐርፎርማንስ ስብስቡን ማሻሻል የሚችለው ተጫዋች ይሆናል። የነ ዮኮሬስ ካለፉት 6 ወራት በተሻለ ሁኔታ ጎሎችን እያስቆጠሩ መድፈኞቹ ለዋንጫው ዝግጁ እንደሆኑ ማሳየት ያስፈልጋል። ኦዴጋርድ እና ሳካ ያለፉትን ዓመታቶች አይነት ምርጥ ብቃታቸው ላይ አይገኙም። ስለዚህ ቀጣዮቹ ወራቶች ውስጥ የምርጥ ብቃታቸው የነዚህ ተጫዋቾች የሚጠየቅ ይሆናል። እንግዲህ ስብስቡ ውስጥ የትሮሳርድ፣ የካላፊዮሪ፣ የገብርኤል ማጋሌስ እንዲሁም ደግሞ የሳሊባ እና የቲምበር ዙቢሜንዲ እና ራይስም በጣም በጥሩ ፐርፎርማንስ የውድድር ዓመቱ እየቀጠሉ ይገኛሉ። ነገር ግን ሌሎች ተጫዋቾችም በውድድር ዓመቱ ላይ ማሻሻል የሚጠበቅባቸው በፐርፎርማንስ ረገድ መድፈኞቹ ሁሉን ነገር የሚወስኑት በራሳቸው ብቃት፣ በራሳቸው ልጆች፣ በራሳቸው ፐርፎርማንስ ነውና ከማንቸስተር ሲቲን ጨዋታ ሳይጠብቁ በተለይ በውድድር ዓመቱ ማንቸስተር ሲቲን ድረስ በመግጠም በጠንካራ ፉክክር ማንቸስተር ሲቲን ማሸነፍ እንደሚችሉ ለሌሎች ቡድኖች ማሳየት ግድ ይላቸዋል። ታዲያ ያንንም ማከናወንም የሚያስፈልግ ይሆናል ብዬ አስባለሁ። ወዳጆቻችን እንግዲህ እዚህ ጋር የእናንተን አስተያየትና ኮሜንት ጠብቃለሁ። አርሰናል ተደራራቢ ጨዋታዎች ይመጡበታል። የተጫዋቾች ጉዳት ምን ያክል ይፈትነዋል ብላችሁ ታስባላችሁ? እንግዲህ አርሰናልን በሚገባ ሊጎዳው የሚችለው ሚኬል ሞሪኖና ሃቨርትዝን በአንድ ወቅት ማጣቱ ትንሽ አስቸጋሪ ነው። ምክንያቱም ሚኬል ሞሪኖ፣ ሃቨርትዝ ከቆመ ኳስ አርሰናል ሊጠቅሙ የሚችሉ ናቸው። በታክቲኩ ረገድ ሜዳ ላይ የተለየ አርሰናል ከሌሎች ተጫዋቾች ሊያገኘው የማይችለውን ነገር ሊተገብሩ የሚችሉ ተጫዋቾች ናቸው። ነገር ግን እንግዲህ የሁለቱን ተጫዋቾች በሚቀጥሉ ሳምንታቶች አለመኖር በተለይ ሚኬል ሞሪኖን አሁን አርሰናሎች ተስፋ የሚቆርጡ ይመስለኛል። ስፔን የሀገራት ጨዋታ ወይም ደግሞ ለዓለም ዋንጫ የመድረስ ዕድል ይኖረዋል እንጂ ለአርሰናል እንግዲህ በውድድር ዓመቱ መጨረሻ አርሰናል በአውሮፓ ቻምፒዮንስ ሊግ በኤፍኤ ካፕ ፍጻሜ የሚደርስ ከሆነ ግንቦት ወር መጨረሻ ላይ ሊደርስ የሚችልበት ዕድል አለ። ሌላኛው ሃቨርትዝ ነው። ሃቨርትዝ እስከሚመለስ ድረስ እንግዲህ በአማካይ መስመር ረገድ አርሰናል ዙቢሜንዲን ጠጋ አድርጎ በ3 ኖርጋርድን እንዲሁም ደግሞ በጨዋታዎች መጨረሻ አካባቢ ሃቨርትዝ ኖርጋርድ እንዲሁም ደግሞ ሃቨርትዝ አለመኖሩ ተከትሎ ኖርጋርድ፣ ዲክላን ራይስ እና እንዲሁም ደግሞ ዙቢሜንዲ ሶስቱን በአንድ ላይ መጠቀም የሚችሉበት እድል ያለ ይመስለኛል። በተለይ ኖርጋርድ ከኋላ ዙቢሜንዲ ወደፊት ጠጋ ብሎ በ10 ቁጥር ሚና ወይም ደግሞ በፍላት 4-3-3 በ4-4-2-3 ቅርጽ እንዲይዝ የሚያደርጉበት ሚና ሊኖር ይችላል። ሌላኛው ሄሱስና የኮሬስን በአንድ ላይ ማሰለፍ አንዱም ተመራጭ ሊሆን ይችላል። ማይክል አርቴታ ሊሞክረው የሚችል ይመስለኛል። የማርቲኔሊና ትሮሳርድ የሁለቱ ተጫዋቾችም ቡድኑ የሚያግዙ ይሆናል። በውድድር ዓመቱ በአማካኝ የማክስ ዳውንማንን እገዛ አርሰናል ሊፈልግ የሚችልበት የጨዋታ ሂደቶች ሊመጡ ይችላሉ ብዬ አስባለሁ። ቡካዮ ሳካ የፊትነሱ ጉዳይ አሳሳቢ ከሆነ ማዱዌኬን የሚያግዝ የቀይ መስመር ተጫዋች አንዱ ዳውማን ሊሆን ይችላል። የተለየ ኤክስ ፋክተር የሚያይነት ተጫዋች ስለሆነ ያንን ብቃቱን ሊያወጣ ይችላል ብዬ አስባለሁ። ታዲያ በጉዳት መረጃዎችን በምናይበት ጊዜ የሃቨርትዝ ጉዳት ከ3 እስከ 4 ሳምንት ነው። እንግዲህ ሃቨርትዝ ኖርዝ ለንደን ደርቢ በኋላ የሚመለስ ይሆናል። ከማንቸስተር ሲቲ ጋር ላለባቸው ፉክክር ጨዋታዎችን ማሸነፍ አርሰናል በቀጥታ የሚጠበቅበት ነው የሚሆነው። የኦዴጋርድ ቡካዮ ሳካን ሚና ማሻሻልም የሚያስፈልግ ነው የሚሆነው። ስለዚህ አርሰናል ለቀጣይ ጨዋታዎች ምን ሁኔታዎችን ማከናወን አለበት ተብሎ ሲታሰብ እንግዲህ የተከላካይ ስፍራው የግብ ጠባቂ ሁኔታው ጥሩ በሚባል ሁኔታ ላይ ያቀና ነው። አሁን የአማካኝና አጥቂ መስመሩ ነው እንግዲህ ጉዳት እየተቸገሩ ያሉት። የአማካኝ መስመሩ ላይ አንዱ ሊሆን የሚችለው ቲምበርን በአማካኝ መስመር ላይ አንዳንዴ ጨዋታው ፍጥነት በሚያስፈልግበት መከላከል
መከላከልን በሚመርጡበት ጊዜ ወደ 5 ተከላካይ አምጥቶ ቲምበርን አማካይ መስመር ገዛ እንዲያደርግ የሚያስችሉ ሁኔታዎች ሊመጡ ይችላሉ። ወይም ቤን ዋይትንም ሊጠቀሙ የሚችሉበት እድል ይኖራል ብዬ አስባለሁ። ሌላኛው ሊነሳ የሚችለው የቡካዮ ሳካ መመለስ ያስፈልጋል። ሳካና ማዱዌኬ በተለያየ አይነት አጨዋወት የተለያየ አይነት ሚና ስለሚኖራቸው አስፈላጊ ይሆናል ብዬ አስባለሁ። ሌላኛው እንግዲህ የትሮሳርድ ጉዳት ነው። የትሮሳርድ ወደ ጨዋታ እንደሚመለስና ትሮሳርድ እንግዲህ በእያንዳንዱ ሁኔታ ውስጥ በእያንዳንዱ ፈተናዎች ውስጥ አስገራሚ ብቃቱን እያሳየ ነው። ቤን ዋይት በጋዜጣዊ መግለጫ ጥያቄዎችን ከጋዜጠኞች ቀርቦለት ጥሩ መልስ ሰጥቷል። በቡድን ውስጥ ለመከላከል አስቸጋሪ ተጫዋች ሊያንድሮ ትሮሳርድ ነው የሚል አስተያየት ሰጥቷል። በጣም አስደሳች ነው የሚመስለው። ትሮሳርድን ማቆም በጣም አስቸጋሪ ነው። በኳስ አጨዋወት ሂደቱ በሚገባ እየበሰለ የሚገኝ ተጫዋች ነው። አርሰናል በጥሩ ሁኔታ ተጫዋቹንም እየተጠቀመበት ያለ ይመስላል። ያንን አገልግሎት እንዲቀጥል ማድረግ ነው አንዱ። ትሮሳርድንም በ10 ቁጥር ሚና ከዮኮሬስ ጋር ጎን ማሰለፍ አንዱ አማራጭ ሊሆን ይችላል። ማርቲኔሊን መለስ አድርጎ አርሰናሎች ይህንን 4-4-2 የሚመስለውን አጨዋወታቸውን ለማስቀጠል ካስፈለገ ያለበለዛ ኢየሱስን መጠቀም ያለበለዛ በዚህ ቦታዎች ላይ ማለት ነው። ዮኮሬስ ደግሞ አሁን እቺን ሪትሙን ማስቀጠል ያስፈልጋል። ባለፈው በጥሩ ፐርፎርማንስ እስከ ህዳር ታህሳስ ወር መጣና ከበርንሌው ጨዋታ በኋላ ጉዳት አጋጠመው። ከዛ ወደ በቸልሲው ጨዋታ ነበር የተመለሰው። ስለዚህ ሪትሙን አሁን መልሶ አግኝቷል። በዚህ ሪትሙ እንዲቀጥል ማድረግ የሚያስፈልግ ነው የሚሆነው። ሌላኛው የአርሰናል የማጥቃት ክፍል ጎሎችን ማግኘት ይጠበቅበታል። የቆመ ኳስ ጥንካሬያቸውን ማስቀጠል ያስፈልጋል። ከተለያየ አንግል መድፈኞቹ የሚያሸነፍ ቡድን በፐርፎርማንስ መገንባት የሚችልበት እድል አለና ይህንን በሚገባ መጠቀም ይችሉ ይመስለኛል። ወደ አድማቻችን የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የአርሰናል የጉዳት መረጃዎቻችን እነዚህን ይመስላሉ። መድፈኞቹ ተለዋጭ የሆነ አጨዋወት ተለዋጭ የሆነ ውጤትን ለማምጣት የሚያግዛቸው የሆነ አርቴታ እንግዲህ በዚህ ስብስብ ውስጥ የተለያዩ አይነት ሚና ያላቸውን ዘንድሮ እያሳየን ነው የሚገኘው። አርሰናል ዘንድሮ እድለኛ አይደለም በጉዳቱ አድማጮቻችን በጣም እየተፈተነ ነው የሚገኘው። ነገር ግን ፈተናዎች ቡድኑን እያጠነከሩት የመጡበት አንዱ መንገድ ነው። ተጫዋቾች እንዲጠቀሙ የሚያስችል ነው። ለምሳሌ ኤዜ ያለፉትን 1-2 ወራት እረፍት አድርጓል። አሁን በሚገባ መመለስ የሚችልበት እድል ይኖራል። ኤዜና ዮኮሬስ ደግሞ ጥሩ ጥምረቶችን መፍጠር የሚችሉ ናቸው። በተለይ የቶተናሙ ጨዋታ የሚታይ ነበር። ስለዚህ በውህደት በጥሩ ፐርፎርማንስ ቡድኑ እንዲቀጥል ማድረግ ከማይክል አርቴታ የሚጠበቅ ይሆናል። ወዳድማቻችን ታዲያ የእናንተን አስተያየት ጠብቃለሁ። አርሰናል እንዴት ይቀጥላል ብላችሁ ታስባላችሁ? የፕሪሚየር ሊግ ዋንጫስ ዘንድሮ በ4 ዋንጫዎች ተፎካካሪው ነው ውጤታማ ሆኖ ይቀጥላል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።